ሰላም ጤና ይስጥልን ውድ ኢትዮ ከረንት የኢትዮ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ ሲል ጋዜጠኛ ሶፎንያስ ዋሲሁን ተናገረ። ሰሞኑን ከሱ ጋር በተያያዘ በብዙ ሚዲያዎች እየተሰራጩ ነው። ለሱ የተገኙት ሚስጥሮች ምንድናቸው? ከሱስ ጋር ተያይዞ የተለቀቁት ማህበራዊ ሚዲያ ላይ ምንድናቸው የሚለውንም የዜና ጥንቅራችን አካተናል። በሰፊው የምትሰሙት ይሆናል። ሱዳን ለሩሲያ የቀይ ባህርን ጦር ሰፈርን ለ25 ዓመታት ልትሰጥ መሆኑ ተገለጸ። ሱዳን ይህንን ያቀረበችውን ሩሲያ ለምትሰጣት በጦር መሳሪያ ምትክ ነው ተብሏል። በዚህም ጉዳይ የዜና ትንታኔ ያካተናል። ቆይታቸው የምትሰሙት ይሆናል። የዩክሬኑ ፕሬዝዳንት ዘለንስኪ ከአሜሪካ $350 ቢሊዮን ወስዶ ከሀገሩ መሬት 25% ያጣ ሰው ነው ሲሉ የአሜሪካው ፕሬዝዳንት ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ከፖለቲካው ጋር ሰፋ ያለ ቃለ ምልልስ አድርገዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ ዕለቱ የመጀመሪያ የዜና ትንታኔያችን ስናልፍ ከጋዜጠኛ ሶፎንያስ ዋሲሁን ጋር በተያያዘ በተለያዩ ሚዲያዎች የተሰራጩ እሱን የሚያይገልጹና እሱን የመሰሉ ነገሮች እየተሰራጩ ነው። በዚህም ጉዳይ ዜና ቲዩባችን አጣርቶ ወደ እናንተ የሚያቀርብ ይሆናል። አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁም ሲልም ጋዜጠኛ ሶፎንያስ ቢናገርም ከጋዜጠኞች ጋር የስራ ውል አቋርጠናል ሲሉ ደግሞ የአሻም ሚዲያ ተናግረዋል። ከአሻም ሚዲያ ትሬዲንግ አክሲዮን ማህበር ወቅታዊ ጉዳይ ላይም መግለጫ ሰጥተዋል። ድርጅታችን አሻም ሚዲያ ትሬዲንግ አክሲዮን ማህበር ከጋዜጠኛ ሶፎንያስ ዋሲሁን ጋር ኮንትራት ውል በዜና አቅራቢነት እንዲሁም በቅርቡ በጣቢያችን ሶፊ ሾው ሲል በየሰየመው የመዝናኛ ዝግጅት በአሻም ቴሌቪዥንና በዩቲዩብ ገጽ እያዘጋጀ ሲያቀርብ እንደነበር አስታውቀዋል። ይህ በሆነበት በትናንት በህዳር መጨረሻ አካባቢ ጀምሮ በተለያዩ የማህበራዊ ሚዲያ አማራጭ ጋር ስለ ጋዜጠኛውና ከኢትዮጵያ ባህል ወግ እንዲሁም ከሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ መረጃ በድምፅና በጽሁፍ በተንቀሳቃሽ ምስል ጭምር ሲዘዋወር ተመልክተናል። በዚህም አሻም ይህንን በማህበራዊ ሚዲያ ስለ ጋዜጠኛ የተሰራጨ መረጃ ተከትሎ ስለተሰራጨበት መረጃ ሶፎንያስ ማብራሪያ እንዲሰጥበት ጠይቆ ነበር። በዚህም ሶፎንያስ አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ በሚል አጭር ምላሽ ከመስጠት ውጭ ተጨማሪ ያለው ነገር የለም። ስለሆነም አሻም ሚዲያ ትሬዲንግ አክሲዮን ማህበር ኢትዮጵያ ባህልና ወግ እንዲሁም የህብረተሰቡን እሴትና ሃይማኖት ያከበረ የምትመራበት ኤዲቶሪያል አላትም ሲሉ ተናግረዋል። ይሁን እንጂ ጋዜጠኛው የሚዲያ ኤዲቶሪያል ከሆነ ማህበረሰብ እምነትና ሴት ወግ፣ ባህል፣ ሃይማኖት የሚጻረር ተግባር ተሰራይቶበት መመልከቱን እጅግ እያዘነ ድርጊቱ ማህበራዊ ተቋማት የማይወክል ይልቁንም በጽኑ የምታውገዝ መሆኑን ለውድ ተመልካቾችና ተከታይ ለመግለጽ እንወዳለን ሲል ማብራሪያ ሰጥቷል። ከዚህም በተጨማሪ አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በፈጸመው ከባድ ማህበራዊ እሴትና ኤዲቶሪያል ጥሰትን ጭምር የነበራት የሥራ ውል እንዳቋረጠና ለመግለጽም ትወዳለች ብለዋል። በሌላ መረጃ ደግሞ ጋዜጠኛው ሶፎንያስ ወደ ጸበል እየሄደ ነው ሲል በማህበራዊ ትስስር ገጹ አጋርተዋል። ሱዳን ለሩሲያ የቀይ ባህር ጦር ሰፈር ለ25 ዓመታት ልትሰጥ መሆኑ ተገለጸ። ሱዳን ይህን ያቀረበችው ሩሲያ በምትኩ በጦር መሳሪያ እንደምትልክላት ነው ተብሏል። የሱዳን መንግስት የምትሰጠው መሳሪያ ሞስኮ መጀመሪያ ላይ ትደግፍ የነበረው የፈጥኖ ደራሽ ኃይል RSF በበለጠ አቅም ለመዋጋት ያቀደ መሆኑን ገልጿል። ይህ እድልም ሩሲያ በአፍሪካ የመጀመሪያው ባህር ኃይል ጦር ሰፈር እንድትመሰረት ያደርጋታል ተብሏል። ሞስኮ ታይምስ እንደዘገበው ከሆነ ስምነቱ በቀይ ባህር ወደብ 300 ሰራተኞችን የሚያስተናግድና እስከ 4 የባህር ኃይል መርከቦች የኒውክሌር ኃይል ያላቸውን ጨምሮ የሚያቆም የሩሲያ የባህር ኃይል ጦር ሰፈር መመስረት ያካትታል ተብሏል። ይህ ሊሆን የሚችለው ስምነቱ ዩናይትድ ስቴትስ፣ ቻይና፣ ሩሲያን ጨምሮ የዓለም አቀፋዊ ኃይሎች በስልታዊ አቀማመጥ ሽቅድድም በነበረበት በአፍሪካ ውስጥ ያለው የኃይል ሽሚያ ትልቅ ለውጥ ያመጣል ተብሎ ይገመታል። ስምነቱ ከተጠናቀቀ በኋላ ክሬምሊን ሩሲያ ለረጅም ጊዜ ሲፈለግ የነበረውን ኃይል ወደ ህንድ ውቅያኖስና ሜዲተራኒያን ባህር ሊያመራ የሚችለው ውሃ ወደብ ያገኛል ተብሏል። ይህም ቀድሞም ባልተረጋጋ ክልል ውስጥ ያለ የባህር ኃይል ሚዛን ይለወጥ የሆነ የሚለው ብዙዎችን ጥያቄ የሚያስነሳ ሆኗል።
የዩክሬኑ ፕሬዝዳንት ዘለንስኪ በአሜሪካው ፕሬዝዳንት ትችት ደረሰባቸው። የዩክሬኑ ፕሬዝዳንት ዘለንስኪ ከሩሲያ ጋር ከገጠሙ ከ3 ዓመት በላይ ጦርነቱ ሊያልፋቸው የተወሰነ ወራት ነው የሚቀረው። በመሆኑም ከአሜሪካ 350 ቢሊዮን ዶላር ወስዶ ከሀገሪቱ መሬት ላይ 25% ያጣሰ ነው ሲሉ ስላቅና መሳቂ አድርገውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ከፖለቲኮ ጋር ሰፋ ያለ ቃለ ምልልስ አድርገው ነበር። በዚህም ጉዳይ የዩክሬኑ ፕሬዝዳንት ዘለንስኪን በስፋት አንስተዋል። በዚህ ቃለ ምልልስ ከተነሱላቸው ጥያቄ መካከል ፕሬዝዳንት ዘለንስኪ የሚመለከት በስፋት ይገኝበታል። ትራምፕም በቃለ ምልልሳቸው ዘለንስኪ ከታዋቂው የአሜሪካዊ ትርኢት አቅራቢና ነጋዴ ፒፒ ባኑርም ጋር አመሳስለዋቸዋል። ሲናገሩም ዩክሬን ኔቶ ውስጥ እንደማትገባ ከፑቲን በፊት መግባባት ላይ የተደረሰበት ጉዳይ ነው አሉ። እናም ዘለንስኪ መጀመሪያም ፑቲን እንዳገኛቸው 2 ጥያቄ አቀረበ። ከዚህም ክሬምሊን ይመለስልኝ፣ ኔቶ ውስጥ መግባት እፈልጋለሁ የሚል ናቸው ብለዋል። ሲቀጥሉም ነገር ግን ሁለቱም ጥያቄዎች አግባብ ባለው መንገድ አልተጠየቁም ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህም ከአሜሪካ ትርኢት አቅራቢና ስራ ፈጣሪ ፒቲ ባኑርም ጋር እንዳመሳሰሏቸው አስታውቀዋል። አባባላቸውን ግን ሲያብራሩ ፒቲ ባኑርም ዓለማችን እጅግ ምርጥ ሰው ነበር። ምርቱን በማንኛውም ጊዜ የት ቦታ መሸጥ የሚችል ሰው ነበር። ምንም ሆነ ምንም በእጁ ላይ ያለው ዕቃ እንደፈለገ አድርጎ የሚሸጥ ነበር። ያ ሁኔታ አሁን ያለው ጉዳይ ነው። ነገር ግን ዘለንስኪ ከፕሬዝዳንት ጆ ባይደን 350 ቢሊዮን ዶላር ቢወስድም ከሀገሪቱ ግዛት ውስጥ ግን 25% አጥቷል። እውነታው ይሄ ነው በማለት ገለጹ። ከዚህም ጋር ተያይዞ የአሜሪካው ፕሬዝዳንት የአውሮፓ መሪዎች ደካማ ሲሉ ተችተዋል። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የአሜሪካ መሪዎች የአውሮፓ መሪዎች ደካማ ሲሉ በመተቸት አሜሪካ ለዩክሬን የምታደርገውን ድጋፍ ልትቀንስ እንደሚችል ጠቁመዋል። ይህም ከፖለቲኮ ጋር ባደረጉት ሰፊ ቃለ ምልልስ የአውሮፓ ሀገራት ስደተኞችን ለመቆጣጠርና ዩክሬን ከሩሲያ ጋር የምታደርገውን ጦርነት ለማስቆም ቆራጥ እርምጃ መውሰድ ተስኗቸዋል፣ ኪየቭም እስክትወድቅ ድረስ እንድትዋጋ ፈቅደዋል ሲሉ ከሰዋል። ጦርነቱን ለማስቆም ከዩናይትድ ስቴትስ መሪ የሚደረገው ጥረት የአውሮፓ መሪዎች የአህጉሪቱን የረጅም ጊዜ ጥቅም ያሳጣል ብለው በመስጋት ሚናቸውን ለመቅረጽ ሙከራ አድርገዋል። ከትራምፕ ንግግር ያጸፋ ምላሽ የተሰጠው ዩናይትድ ኪንግደም የውጭ ጉዳይ ሚኒስተር ኢቨን ኮፓር ከአውሮፓ የምንመለከተው ሁሉ ጥንካሬ ነው ብለዋል። በመከላከያ ረገድ መዋዕለ ንዋይ ፈሰስ ማድረግና ለኪየቭ የሚሰጠው ገንዘብ ድጋፍ አንስተዋል። ትራምፕና የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በመጥቀስ ሁለቱ ፕሬዝዳንቶች ለሰላም እየሰሩ ነው ስትል ሚኒስትሯ የተናገረች ሲሆን አንድ ፕሬዝዳንት በማለት የጠቀሰቻቸው ፑቲን ግን እስካሁን ድረስ ተጨማሪ ሰው አልባ አውሮፕላኖችና ሚሳኤል ጥቃቶች በመጠቀም ጥቃቶችን ለማባባስ ጥረት አድርገዋል ስትል አክላለች። ትራምፕ ዘለንስኪን የሰላም ስምምነቱ ላይ ጫና ማድረጋቸው የጠቀሱ ሲሆን ዩክሬን ግዛቷን በሞስኮ አሳልፋ እንድትሰጥም አሳስበዋል።